ሰበር ዜና አብይ አህመድ አስደንጋጭ መግለጫ ሰጡ። ሰራዊቱ ተደመሰሰ። ሶስተኛው የዓለም ጦርነት ተጀመረ። ፋኖ ድል አደረገ። የሃይማኖት አባቶች ተገደሉ። የኢትዮጵያ አየር መንገድ ከባድ አደጋ። ተሰሙታላችሁ። የነዳጁ ጉድ ተጋለጠ። አስደንጋጭ ጉድ። አብይ አህመድ በአደባባይ የተናገሩት የእብደት ንግግር ዓለምን አናወጠ። ዓለም እየተናነቀች ነው፣ እኛን ግን ቀይ ባህር እንድትወስዱ እየለመኑን ነው ሲሉ ጉድ አፈሉ። ሶስተኛው የዓለም ጦርነት ደጃፋችን ላይ ደርሷል። ይህን የተደበቀ የጥፋት ምስጢር ሳታደምጡ ውላችሁ እንዳታድሩ። የመከላከያ ሰራዊት በአማራ ክልል ሙሉ በሙሉ ተደመሰሰ። ጄኔራል ዘውዱ በላይ ጠላት ተፍረክርኳል እያሉ ሲዋሹ፣ በሺዎች የሚቆጠሩ የመንግስት ወታደሮች እጃቸውን ወደ ላይ አንስተው በፋኖ ሲማረኩ የሚያሳየው ቪዲዮ 4 ኪሎን አርበደበደው። ሰራዊቱ አለቀ። ቤተ መንግስት ሊከበብ ነው። የሃይማኖት አባቶችና ቄሶች በድሮን አለቁ። በሰሜን ወሎና በጎጃም አብያተ ክርስቲያናትና መስጊዶች ላይ የዘነበው የሞት እሳት። ቄሶች፣ ዲያቆናትና ኢማሞች ተቆራርጠው ወደቁ። መንግስት በህዝቡ ላይ የከፈተውን የዘር ማጥፋት ጦርነት የሚያጋልጠው ዘግናኝ ማስረጃ እጃችን ገብቷል። ይህን አይቶ የማያለቅስ ሰው የለም። ኢትዮጵያ በይፋ ከስራለች። የሀገሪቱ የጀርባ አጥንት የሆነው የኢትዮጵያ አየር መንገድ በሳምንት ውስጥ ብቻ ከ140 ሚሊዮን ዶላር በላይ አጣ። በረራዎች ተቋረጡ። በሌላ በኩል ሀገሪቱ ያለ ነዳጅ ቆማለች። ኢኮኖሚው ሞቷል። ረሃብና ጨለማ ሊውጠን ነው። አሁኑኑ እውነቱን እወቁ። በመጨረሻም ትግራይ ለአምስተኛው ዙር የደም መፋሰስ ጦርነት ነጋሪት ቦሳመች። ህወሓት የሜካናይዝድ ጦሩን አዘመተ። 4 የትግራይ ፓርቲዎች አብይ አህመድ ሊያጠፋን ነው ብለው ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ ያቀረቡ። ኢትዮጵያ ልትፈርስ ነው። ይህ ቪዲዮ የሀገራችንን የመጨረሻ ዕጣ ፈንታ ይወስናል። አሁኑኑ እዩት። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የማርኮን ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው መረጃ የሰማውን ጆሮ የሚያደነቅ ወር፣ ሀገርን ከስሩ የሚነቅል፣ መንግስትን እርቃኑም የሚያስቀርና የኢትዮጵያ ህዝብ ነገ ጠዋት ምን ሊገጥመው እንደሚችል ፍንቱ አድርጎ የሚያሳይ እጅግ አስደንጋጭ ሰበር ዜና ነው። በአማራ ክልል ያለው ጦርነት የመከላከያ ሰራዊቱን ውጦ ጨርሶታል። የሃይማኖት አባቶች በግፍ እየተገደሉ ነው። በሌላ በኩል አብይ አህመድ ስለ ቀይ ባህርና ስለ ዓለም አቀፍ ጦርነት የተናገሩት ንግግር ኢትዮጵያን እሳት ውስጥ ከቷታል። ኢኮኖሚያችን ቆሟል። የአየር መንገዳችን ካዝና ባዶ ቀርቷል። ይህ ማርኮን ሚዲያ ነው። እኛ እውነቱን እንጂ የካድሬን ፕሮፓጋንዳ አንነግራችሁም። የተደበቀውን ፋይል ቆፍረን አውጥተናል። አንድም ሰከንድ እንዳያመልጣችሁ። አሁኑኑ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑ። ቪዲዮውን ላይክ በማድረግ ወደ ዝርዝሩ እንገባለን። ተከተሉኝ ወገኖቼ። ይህ ዜና የአብይ አህመድን መንግስት እብሪትና የፖለቲካ ቅዠት እርቃኑን ያወጣ ነው። ጠቅላይ ሚኒስትር አብይ አህመድ ለካድሬዎቻቸውና ለባለስልጣኖቻቸው ያደረጉት ሚስጥራዊ ንግግር ሾልኮ ወጥቷል። አብይ አህመድ ምን አሉ? ስሙኝ በደም ዓለም እየተናጋች ነው፣ እኛ ግን እናተርፋለን። አሁን ላይ ታላላቅ አገራት ቀይ ባህርን ውሰዱ እያሉ እየለመኑን ነው፣ ነገር ግን አሁን አንወስድም ብለናል ሲሉ ተደምጠዋል። ይህ ምን ማለት ነው? ዶናልድ ትራምፕ ኢራንን ከባድ ጥቃት አደርስብሻለሁ እያሉ ባለበት፣ እስራኤልና አሜሪካ ኢራንን በድሮንና በሚሳኤል እየደበደቡ ባለበት በዚህ ሰዓት፣ ቀይ ባህር ሙሉ በሙሉ እሳት በለበሰበት ሰዓት አብይ አህመድ ዓለም ቀይ ባህርን እንድወስድ እየለመነችኝ ነው ማለታቸው የክፍለ ዘመኑ ትልቁ ቀልድና ቅዠት ነው። እውነታው ግን ምንድን ነው? የኢራን የእስራኤልና የአሜሪካ ጦርነት፣ በተለይም በየመን ሁቲዎች በኩል በነዳጅ መርከቦች ላይ የሚደረገው ጥቃት ኢትዮጵያን ገደል ውስጥ እየከታት ነው። አብይ አህመድ የራሳቸውን የውስጥ ጦርነት ማብረድ አቅቷቸው በዓለም አቀፍ ጦርነት ውስጥ ትርፍ አገኛለሁ ብለው ማሰባቸው አገሪቱን አደጋ ላይ ጥሏታል። የቱርክና የአዘርባይጃን ድሮኖች ኢትዮጵያን የደም ምድር እያደረጓት ነው። ወደ ሀገር ውስጥ እንመለስ። መንግስት በቴሌቪዥን ጠላት ደመሰስኩ እያለ ሲያደነቁረን፣ መሬት ላይ ያለው እውነት ግን የብልጽግና ሰራዊት የቁልቁለት ጉዞ ነው። የመከላከያ ጄኔራል ዘውዱ በላይ ጠላት ተፍረክርኳል፣ አከርካሪውን መተነዋል ብለው በኢቲቪ ቀርበው ተናገሩ። ነገር ግን ቪዲዮው እንደሚያሳየው በጎጃም፣ በሰሜን ሸዋ እና በጎንደር በሺዎች የሚቆጠሩ የመንግስት ወታደሮች መሳሪያቸውን ጥለው እጃቸውን ወደ ላይ አንስተው ለፋኖ እጅ ሲሰጡና ሲማረኩ አይተናል። ሙሉ ክፍለ ጦሮች ተደምስሰዋል። ኮማንዶዎች ሳይቀሩ እየሸሹ ነው። ግን ልብ የሚሰብረውና ደም የሚያፈላው ይሄ አይደለም። መንግስት በመሬት ላይ ያለውን ጦርነት ማሸነፍ ሲያቅተው በቀሉን እየተወጣ ያለው በንጹሃንና በሃይማኖት አባቶች ላይ ነው።
በሰሜን ወሎ አትሮኖስ ማርያም በተባለ ቦታ በተፈጸመው የከባድ መሳሪያና የድሮን ጥቃት የቤተ ክርስቲያን አባቶች፣ ቄሶች፣ ዲያቆናት፣ እናቶችና ሕፃናት ተቆራርጠው አልቀዋል። በተመሳሳይ በጎንደር ከተማ ታላቁ የሕዝብ መስጊድ ኢማም የነበሩት ኡስታዝ መሐመድ ዘይኑ በግፍ ተገድለዋል። ይህ ጦርነት አሁን የፖለቲካ ጦርነት መሆኑ አብቅቶ የዘርና የሃይማኖት ማጥፋት ጦርነት ሆኗል። መንግስት ሆን ብሎ ቤተ ክርስቲያንንና መስጊድን ኢላማ እያደረገ ነው። ፋኖ እዛ አካባቢ አለ በሚል ሰበብ ሕዝቡን በጅምላ እየጨፈጨፈ ነው። ግን ወገኖቼ ከቁጥሩና ከፖለቲካው ጀርባ ያለውን የሰው ሕይወትና እንባ እስቲ በሕሊናችሁ አስቡት። ያ በሰሜን ወሎ ቤተ መቅደስ ውስጥ ዕጣን እያጠነ ለአገር ሰላም ሲጸልይ የነበረው አባት በድንገት ከሰማይ በመጣ የሞት እሳት ሲከተፍ፣ መስቀሉ በደሙ ሲጨማለቅ፣ ያች እናት ልጇን አቅፋ ቤተ ክርስቲያን ስትሳለም ቦምብ ወርዶባት አስክሬኗ እንኳን በቅጡ ሳይገኝ ሲቀር ይህን አይቶ እንዴት ዝም ይባላል? በጎንደር መስጊድ ውስጥ ሰላምን ሲሰብኩ የነበሩት ኡስታዝ መሐመድ ያለምንም ጥፋታቸው ሕይወታቸው ሲያልፍ ስንቱ ምዕመን ነው አንጀቱ ያረረው? አብይ አህመድና ጄኔራሎቹ ቤተ መንግሥት ውስጥ ውስኪ ሲጠጡ፣ የኢትዮጵያ ገበሬ ግን ደሙን እንደ ውሃ እያፈሰሰ ነው። ኢትዮጵያ የልጆቿ መቃብር ሆናለች። ነገር ግን ስሙኝ የኢትዮጵያ ሕዝብ ሆይ ልባችሁን አጠንክሩ፣ አትዘኑ። ይህ የሚፈሰው የንጹሃን ደም፣ ይህ የሚረግፈው የአባቶች አጥንት በከንቱ አይቀርም። ፈጣሪ ዝም አይልም። ታሪክ እንደሚያስተምረን አምባገነኖች ሃይማኖትንና ንጹሃንን መንካት ሲጀምሩ ውድቀታቸው እጅግ ፈጥኗል ማለት ነው። የጭቆናው ሌሊት እጅግ ቢጠቆርም የነጻነቱ ንጋት ቀርቧል። ዛሬ በየጫካው በየተራራው የሚፋለመው ያ ጀግና ትውልድ ይህንን ባሊያብስ ተነስቷል። ወንድሙ ወንድሙን መግደል ሰልችቶታል። የፈሰሰው ደም አዲስ ጠንካራና የተባበረች ኢትዮጵያን ይፈጥራል። ጨለማው ይገፈፋል። ጽናትና ተስፋ ለኢትዮጵያ ሕዝብ። ከጦርነቱ ወጥተን ወደ ኪሳችሁ፣ ወደ ኑሯችሁና ወደ ኢኮኖሚው ንግባ። ኢትዮጵያ በይፋ ቆማለች። የሀገሪቱ የጀርባ አጥንት፣ ብቸኛው የዶላር ማግኛ ምንጫችን የሆነው የኢትዮጵያ አየር መንገድ ዛሬ በመቃብር አፋፍ ላይ ቆሟል። ለምን? በመካከለኛው ምስራቅ በኢራን እስራኤልና አሜሪካ መካከል በተፈጠረው ጦርነት ምክንያት አየር መንገዱ ባወጣው ይፋዊ መረጃ መሰረት በጥቂት ቀናት ውስጥ ብቻ ከ140 ሚሊዮን ዶላር በላይ አጥቷል። አስቡት፣ 140 ሚሊዮን ዶላር። በረራዎች ወደ አብዛኛው የመካከለኛው ምስራቅ አገራት ዱባይ፣ ቴህራን፣ ኳታር ሙሉ በሙሉ ተቋርጠዋል። ይህ ለኢትዮጵያ ምን ማለት ነው? የኢትዮጵያ መንግስት ጦርነት ለማካሄድ ድሮን ለመግዛት እና ነዳጅ ለማስገባት የሚጠቀመው የውጭ ምንዛሪ ሙሉ በሙሉ ተዘጋ ማለት ነው። በሌላ በኩል ሀገሪቱ ያለ ነዳጅ ቆማለች። በአዲስ አበባና በክልል ከተሞች መኪኖች መንቀሳቀስ አቁመዋል። የነዳጅ ማደያዎች በረጅም ሰልፍ ተጨናንቀዋል። መንግስት ግን ነዳጅ ደብቃችሁ ነው፣ ኮንትሮባንድ ነው እያለ ዕዳውን ሾፌርና ነጋዴ ያንገላታል። እውነታው ግን ምንድን ነው? የኢትዮጵያ መንግስት ነዳጅ መግዣ የሚሆን አንዲትም ዶላር በካዝናው ውስጥ የለውም። ሀገሪቱ በይፋ ከስራለች። ከዚህም የባሰው አስደንጋጭ ምስጢር መንግስት ለህዝብ የመጣውን ጥቂት የነዳጅ ክምችት በአማራና በኦሮሚያ ክልል ለሚያካሂደው የድሮን ታንክና ወታደራዊ ኦፕሬሽን እየዋለው ነው። ህዝቡ ሞተም አልሞተም ለብልጽግና ባለስልጣናት ግድ አይሰጣቸውም። በተጨማሪም ዶላር ለማግኘት ሲሉ በኮንትሮባንድ ለጎረቤት ሀገራት አሳልፈው እየሸጡት እንደሆነ የውስጥ መረጃዎች አጋልጠዋል። የትራንስፖርት መቆም ማለት ምን ማለት ነው? እህል ከገጠር ወደ ከተማ አይገባም። የእህል ዋጋ በእጥፍ ይጨምራል። ታካሚ ወደ ሆስፒታል አይደርስም። በአጭር ቋንቋ የኢኮኖሚው የልብ ትርታ ቆሟል። ጨለማው በይፋ ውጦናል። በመጨረሻም ሰሜን ኢትዮጵያ ዳግም ወደ ሲኦልነት ልትቀየር ነው። የፕሪቶሪያው የሰላም ስምምነት በይፋ ተቀብሯል። ህወሓትና የትግራይ ጊዜያዊ አስተዳደር የሜካናይዝድ ጦራቸውንና ከባድ መሳሪያቸውን ወደ ድንበር እያንቀሳቀሱ መሆኑ ተጋልጧል። ለምን? ምክንያቱም መንግስት ወልቃይትና ራያን የፌዴራል መንግስት ያስተዳድረዋል ብሎ በመወሰኑና የትግራይን በጀት ሙሉ በሙሉ በማቋረጡ። ይህ ብቻ አይደለም፣ የጉዶች ቡድ እዚህ ጋር ነው። 4 የትግራይ የፖለቲካ ፓርቲዎች ህወሓትን ጨምሮ በአንድነት በመሆን ለዓለም አቀፍ ማህበረሰብ አስደንጋጭና አስቸኳይ ጥሪ አቅርበዋል። አብይ አህመድና የብልጽግና መንግስት ትግራይን በድጋሚ ሊወሩንና ሊያጠፉን ዝግጅት ጨርሰዋል። ጦርነት አውጀውብናል፣ ዓለም ይድረስልን ሲሉ መግለጫ አውጥተዋል። አያችሁት ወገኖቼ? አብይ አህመድ በአማራ ክልል የገጠማቸውን ከባድ የጦር ሜዳ ኪሳራና የሰራዊት መፍረስ ለማስረሳትና ስልጣናቸውን ለማራዘም ዳግም የትግራይንና የአማራን ህዝብ ሊያጋጩት
አምስተኛውን ዙር የደም ጦርነት ሊከፍቱ ፊሽካ እየነፉ ነው። ህዝቡ በረሃብ እያለቀ፣ መሬት ለጄኔራሎች እየታደለ፣ አሁን ደግሞ ሌላ ሚሊዮኖችን የሚጨርስ ጦርነት። ይህ ጦርነት ከተጀመረ ኢትዮጵያ የምትባል ሀገር በካርታ ላይ አትገኝም። ሀገሪቱ ወደ ትናንሽ የጦር አበጋዞች ምድር ዋርሎርዲዝም ትቀይራለች። የተከበራችሁና የተወዳችሁ የማርኮን ሚዲያ ቤተሰቦች፣ ዛሬ ያየነው መረጃ የሀገራችንን እጅግ አስፈሪና የመጨረሻ ምዕራፍ ቁልጭ አድርጎ የሚያሳይ ነው። በጦር ሜዳ የመከላከያ ሰራዊት ፈርሷል። ፋኖ ከተሞችን እየከበበ ነው። የሃይማኖት አባቶች በድሮን በግፍ እያለቁ ነው። በኢኮኖሚ አየር መንገዳችን በሳምንት $140 ሚሊዮን እየከሰረ ነው። ነዳጅ ጠፍቶ ሀገር ቆማለች። በፖለቲካ ትግራይ ለአምስተኛው ዙር ጦርነት ነጋሪት እየጎሳመች ነው። ዓለም አቀፍ ጦርነት ደጃፋችንን እያንኳኳ ነው። ይህ ሁሉ ጥፋት ሲመጣ ዝም ብለን እጃችንን አጣጥፈን እንጠብቃለን? በፍጹም። መረጃ ኃይል ነው። እውነቱን አውቀን ተባብረን ይህን የጥፋት መንግሥት ሴራ ማክሸፍ አለብን። ነገር ግን ወገኖቼ ቆይ ቪዲዮውን ከመዝጋታችሁ በፊት አሁን የምነግራችሁን ነገር ልባችሁን ከፍታችሁ ስሙኝ። ማንም ሚዲያ፣ ማንም ፖለቲከኛ ሊነግራችሁ የማይደፍረውን የልብ ትርታችሁን የሚያቆም አንድ ከባድ ምስጢር ልንገራችሁ። እስቲ ዛሬ ማታ አይናችሁን ጨፍኑና አስቡት። ኢትዮጵያችን ዛሬ በደም እንባ እያለቀሰች ነው። እናቶች በየጓዳው አምጠው የወለዱትን ልጅ ፖለቲከኞች ለስልጣናቸው ሲሉ እንደ ደረቅ ቅጠል እያረገፉት ነው። ያፈረሰው ቤት፣ የነደደው ታሪክ፣ ሜዳ ላይ የቀረው የንጹሃንና የጀግኖች አጥንት። ህሊና ያለው ሰው እንዴት እንቅልፍ ይወስደዋል? እግዚአብሔር ጨክኖብናል፣ ሀገራችን የደም መሬት ሆና ልትቀር ነው ብላችሁ ተስፋ የቆረጣችሁ ስንቶቻችሁ ናችሁ? የጭንቀት ሌሊት እያሳለፋችሁ ያላችሁ ስንቶቻችሁ ናችሁ? ሐዘኑ ልባችሁን ሰብሮታል አውቃለሁ። የሁላችንም ህመም ነው። ግን ስሙኝ፣ ትልቁ ምስጢር እዚህ ጋር ነው። ልክ በዚህ ድቅድቅ ጨለማ ውስጥ ማንም ያላየው ባለስልጣናት በድብቅ እየሰሙት የሚንቀጠቀጡበት አንድ ታላቅ ብርሃን እየፈነጠቀ ነው። አዎ፣ የኢትዮጵያ ትንሣኤ ሩቅ አይደለም። በቅርቡ፣ እጅግ በጣም በቅርቡ ይህን ግፍ የፈጸሙት፣ ይህን የንጹሃን ደም እንደ ውሃ ያፈሰሱት ሰዎች መጨረሻቸው እጅግ ዘግናኝና ለታሪክ የሚቀመጥ ይሆናል። መረጃዎች፣ ምልክቶች እና ከስር የሚንተከተከው የህዝብ ማዕበል የሚያሳየው አንድ እውነት አለ። ያ ያልታሰበው፣ ያ ያልተጠበቀው የድል ቀን ደርሷል። ኢትዮጵያ ልጆቿን ሰብስባ ዳግም በክብር የምትቆምበት፣ እናቶች በእልልታ የሚወጡበት ታሪካዊ ቀን ከፊታችን አለ። ታዲያ ይህን ከስር የተጠነሰሰውን 4 ኪሎን እያርበደበደ ያለውን እውነተኛውን የመጨረሻ ሰዓት ሚስጥራዊ ፋይል ማን ይነግራችኋል? ማንም። ምክንያቱም እውነቱን እንድታውቁ፣ ተስፋ እንድታደርጉ እና እንድትነቁ አይፈልጉም። ሁሌም በፍርሃት እንድትኖሩ ነው የሚፈልጉት። እኛ ግን ማርኮን ሚዲያ ነን። የእናንተው ድምፅ ምንም ዋጋ ቢያስከፍለን ይህን የተደበቀ የድልና የጥፋት ምስጢር አውጥተን በሚቀጥለው ቪዲዮችን ሙሉ በሙሉ እናጋልጠዋለን። ይህ ቻናል የእናንተ ብቸኛ ዓይንና ጆሮ ነው። ይህ ቻናል የሀገራችሁ የልብ ትርታ ነው። ነገ ጠዋት የምንለቀው ቪዲዮ እጅግ አደገኛ ስለሆነ ምናልባት ሊያሳግዱት ይችላሉ። ስለዚህ አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ይህ ታሪካዊ ምስጢር ካመለጠችሁ ነገ የሚፈጠረውን አታውቁም። ከእኛ ጋር ሁኑ፣ ምክንያቱም ከእውነትና ከኢትዮጵያ ሕዝብ ውጭ ማንም የለንም። ጨለማው ሊገፈፍ ነው ወገኔ፣ አብረን እንየው። ፈጣሪ ኢትዮጵያንና ሕዝቦቿን ይጠብቅ። ቸር እንሰንብት።